ወዳችኋለሁ። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንደገና መልካም የሆነውን የእግዚአብሔርን ቃል ከናንተ ጋር እንዳካፍል ቃሉ ህይወታችን ስለሆነ ህይወታችን የሆነውን አባታችን የሆነውን የእግዚአብሔርን ቃል እንድንከፋፈል እግዚአብሔር እድል ስለሰጠኝ አመሰግናለሁ። እንደዚሁም ደግሞ መሪዎችን ላመሰግን ፈልጋለሁ። ጥቂት ደቂቃዎች ነው መስብካችሁ ከዛ እንድንጸልይ ትንሽ ጊዜ አስተርፋለሁና ኖርማሊ ይሄ መልእክት በውስጤ በጣም ክብደት ያለው መልእክት ነውና ብዙ ዘመን ያሻገረኝ መልእክት ነው። ለኔ ፐርሰናሊ በቃ በልቤ የሚይዘው የጠቀመኝ መልእክት ነውና እዚህ ቦታ ላይ ስንቆም የፈለግነውን ነገር መናገር አንችልምና አንዳንዴ ግን የፈለጋችሁትና ጌታው ምን ልበል ብላችሁ የሚፈቅድላችሁ ነገር ሲገጣጣም ደስ ይላል እና ደስ እያለኝ ነው ማገለግላችሁ ከነፍሴ ደስታ ለማለት ነው። እስቲ ቆመን የእግዚአብሔርን ቃል እናነባለን። ዘጸአት ምዕራፍ 31 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል እናወጣና እናነባለን። ዘጸአት ምዕራፍ 31 ከቁጥር 1 በጌታ በኢየሱስ ስም አነባዋለሁ። ከዚያም እግዚአብሔር ሙሴን እንዲህ አለው፣ እነሆ ከይሁዳ ነገድ የሆር የልጅ ልጅ የሆነውን የኡሪን ልጅ ባስልኤልን መርጬዋለሁ። በሁሉ አይነት የእጅ ጥበብ ሥራ፣ ብልሃት፣ ችሎታ፣ ዕውቀት እንዲኖረው የእግዚአብሔርን መንፈስ ሞልቼዋለሁ። ይኸውም በወርቅ በብር በናስ ለሚሰሩ ሥራዎች በጥበብ የተሰሩ ጌጦችን እንዲያበጅ፣ ድንጋዮችን እንዲቆፍርና እንዲጠርብ፣ ከእንጨትም ጥርብ እንዲያወጣ፣ ሁሉንም አይነት የእጅ ጥበብ ሥራዎች እንዲያከናውን ነው። እንጸልያለን። ሃሌሉያ። እግዚአብሔር አምላክ ሆይ እናመሰግንሃለን። ጌታ ሆይ በከንቱ ሕዝብን አትሰበስብም፣ አንተ ሰብስበህም አታውቅም። እግዚአብሔር አምላክ ሆይ ጌታ ሆይ መገኘትህ ባለበት፣ ክብርህ ባለበት፣ ቃልህ፣ መንፈስህ፣ ዝማሬህ፣ እልልታህ ባለበት ስለሰበሰብከን እናመሰግንሃለን። የትም ከመሆን በዚህ ሰዓት እግዚአብሔር አምላክ ሆይ በቤትህ መገኘት ለኛ መታደላችን ነው። እግዚአብሔር አምላክ ሆይ ባሪያህ እንዳለ በመገኘት ውስጥ ብጣል ይሻለኛል እንዳለ እግዚአብሔር አምላክ ሆይ ይህ ያለንበት ስፍራ ለኛ ለግዠሪ ነው። እግዚአብሔር ሆይ ለኛ ደስታችን ነው። እግዚአብሔር ሆይ በቀኝህ ሙሉ ፍስሐ አለ የተባለበት ቦታ ስለሆነ እናመሰግንሃለን። ልጆችን ስለሰበሰብክ ክብር ላንተ ይሁን። እግዚአብሔር አምላክ ሆይ የምትናገር የምትረዳ የምትመራ አምላክ ነህ። በጌታ በኢየሱስ ስም ቃልህ ከነሙሉ ኃይሉ ከነሙሉ ክብሩ በመንፈስ ቅዱስ ጉልበት ወደ ህዝብ እንዲመጣ እንጸልያለን። እግዚአብሔር ሆይ የቃልህን መገለጥ የማይወዱ የጨለማ ጉልበት፣ ኃይላት፣ ስልጣናት፣ አለቆች በጌታ በኢየሱስ ስም የፈረሱ ይሁኑ። ከአይምሮ ላይ በኢየሱስ ስም የፈረሱ ይሁኑ። ከልብ ላይ በጌታ በኢየሱስ ስም የፈረሱ ይሁኑ። ከዚህ አካባቢ ላይ በጌታ በኢየሱስ ስም የተመታ ይሁን። እግዚአብሔር አምላክ ሆይ ክብርህ እየጨመረ ኃይልህ እየጨመረ ጉልበትህ እየጨመረ እግዚአብሔር አምላክ ሆይ እንዲመጣ በዚህ ቦታ ላይ እግዚአብሔር ሆይ አንተን እንሾምሃለን። እግዚአብሔር ሆይ ጽዋዬ የተትረፈረፈ ነው ተብሎ እንደተጻፈ ዛሬ ጽዋያችንን እግዚአብሔር እንድትሞላ እግዚአብሔር አምላክ ሆይ እንጠይቅሃለን። የተትረፈረፈ ነገር ለህዝብ እንዲሰጥ እግዚአብሔር ባርኮ ሰጣቸው ተብሎ እንደተጻፈ የዛን ልጅ ምሳቃ ባርከህ እግዚአብሔር አምላክ ሆይ እንደመገብክበት እግዚአብሔር አምላክ ሆይ ይሄን ቃል እግዚአብሔር አምላክ ሆይ አንተ ህዝብህን አጥግብበት። እግዚአብሔር አምላክ ሆይ ለለውጥ ይሆንልን። እግዚአብሔር ለመቀየር ይሆንልን። በኢየሱስም ቃሉ ከመንፈሳችን ጋር እግዚአብሔር በእምነት ይዋሃድልን። እግዚአብሔር አምላኩ ቃል መንፈሳችን፣ ነፍሳችን፣ ሁለንተናችን ውስጥ ይግባ። እናመሰግንሃለን፣ እንባርካሃለን። በጌታ በኢየሱስ ስም ጸለይን፣ አሜን። ጌታ ኢየሱስ ይባርካችሁ። እና በጣም የምናገርበት ርዕስ ቀላል በጣም አጭር የሆነች ለመረዳትም በጣም ቀላል የሆነ ነገር ግን አንኳር የሆነ ሰው በእውነት አንድ ሰው ወደ ልቡ ቢያስገባውና ቢጠቀምበት የእውነት ህይወትን ለመለወጥ በቃ አቅም ያለው የኔን ህይወት ፐርሰናሊ የለወጠ የእግዚአብሔር ቃል ነውና ያነበብነው ስፍራ ላይ እንደዚህ ይላል። ደግሜ ላንብበው። በዚያም እግዚአብሔር ሙሴን እንዲህ አለው፣ እነሆ ከይሁዳ ነገድ የሆነ የሆር ልጅ የሆነውን የኡሪን ልጅ ባስልኤልን መርጬዋለሁ ወይም በስሙ ጠርቼዋለሁ። ከዛስ በሁሉም አይነት የእጅ ጥበብ ሥራ። አሁን እግዚአብሔር ሰራተኛ ፈለገ።
መቅደሱን እያዘጋጀ ነው እና አሮን የሚለብሱትን ልብስ እያዘጋጀ ነውና እግዚአብሔር ክራፍትስማን ፈለገና ጆብ ዲስክሪፕሽን አዘጋጀ። ጆብ ዲስክሪፕሽኑ ምንድነው? እግዚአብሔር ሆይ ምንድነው የምትፈልገው? አሁን እኔ የምፈልገው የሚጠርብ ሰው ፈልጋለሁ። የሆነ ቅርጻ ቅርጽ የሚያወጣ ሰው ፈልጋለሁ። ወርቅ የሚያቀልጥ ሰው ፈልጋለሁ። ነሐስ ላይ የሚሰራ ሰው ፈልጋለሁ። እንጨት ጠርቦ የሚያወጣ መጥረብ የሚለው እንደው ሁለቴ ተጠቅሷል እና በአጭር ቃል ጥሩ የሆነ ጠራቢ ፈልጋለሁ እና የሚያዘጋጅ የሆነ እቃዎችን የሚቀርጽ አርክቴክት ፈልጋለሁ አለ። ከዛ ፕሪፈርድ ኳሊፊኬሽን ይባላል አይደለ? ፕሪፈርድ ኳሊፊኬሽን እንደዚህ ያለው ይባላል። እግዚአብሔር መጣና ጠራቢ ስለምፈልግ ትልቅ ጡንቻ ያለ ሰው መርጫለሁ አላለም። ጠራቢ ስለምፈልግ በጣም ኪን የሆነ ማየት የሚችል ሰው መርጫለሁ አላለም። እንደዚህ አለ፣ አንድ ሰው መርጫለሁ፣ ኳሊፊኬሽኑም አለ መንፈስን ሞልቼዋለሁ አለ። ክብር ለኢየሱስ። መንፈስን ሞልቼዋለሁ ማለት የማይገናኝ ነገር። ለሚጠርብ ሰው መንፈስ ምን ያደርግለታል? ዩሲ ለሚጠርብ ለዚያውም እንደዚህ አለ፣ የጥበብ ስራ፣ ብልሃት፣ ችሎታ፣ ዕውቀት እንዲኖረው። ብልሃት፣ ችሎታ፣ ዕውቀት። አቤት አርክቴክቶች ካላችሁ ዲዛይነሮች ካላችሁ ቲፕ እየሰጠኋችሁ ነው። ዩሲ የእግዚአብሔር መንፈስ በልሳን ለማናገርና ለአገልጋዮች ብቻ አይደለም። ሃሌሉያ። ዕውቀት እንዲኖረው፣ ጥበብ እንዲኖረው፣ ማስተዋል እንዲኖረው አለ። እግዚአብሔር አንድ ነገር አደረኩ አለ። እንደው የሆነ ትምህርት ቤት ገብቻ አስተማርኩት አይልም። ጥበብ እንዲኖረው እንደው እንዲፈልጥ የሚቆፍር ሰው እግዚአብሔር ምን አረከው ሲል መንፈስ ሞላሁት አለ። ሃሌሉያ። የጥበብ መንፈስ ሞላሁት አለ። ለካ እግዚአብሔር የሚፈልገው የሆነ እንዲያገለግሉት የሚፈልገው የመናገር ችሎታ ያለው ሰው አይደለም። የሆነ አቅም ያለው ሰው አይደለም። ባዶ ሆኖ መንፈስ ቅዱስን ተቀብሎ ጌታ ሆይ ተጠቀመኝ የሚል ሰው ነው። ኢየሱስ ክርስቶስ ጌታ ነው። እነሆሃለሁ ባዶ ነኝ ሙላኝና በእኔ ተናገር የሚል ሰው ነው የሚፈልገው። እና ሞልቼዋለሁ አለ። ምን? የእግዚአብሔርን መንፈስ ሞልቼዋለሁ። ከዛ ይሄ ሰውዬ ማለት ሃይሊ ጊፍትድ ታለንትድ የሆነ ሰው ካያችሁ ይሄ ሰውዬ ነው። እንዴት እንደዚህ ጊፍትድ ሆነ ብትሉ በእግዚአብሔር መንፈስ። የእግዚአብሔር መንፈስ ሞልቼዋለሁ። ምን ያደርጋል አለ? ጌጦችን ያበጃል፣ ድንጋዮችን ይቆፍራል፣ ይጠርባል፣ ከእንጨት ጥርብ ያወጣል። በሁሉም አይነት የእጅ ጥበብ ስራ እንዲያከናውን። አቤት ሰራተኞች ካላችሁ ይሄ መንፈስ ቅዱስ ከሃይማኖት በላይ ነው። ኢየሱስ ክርስቶስ ጌታ ነው። ይሄ መንፈስ ቅዱስ በቢሮ አንተን የተለየ ያደርጋል። ሰማይ ይዞ ይሄዳል፣ በምድር ላይ ደግሞ ማለት ነው። ዳዊት እንደዚህ ነው ያለው፣ God has made me a wonder አለ። ድንቅ አርጎኛል አለ። ግሩም ድንቅ አርጎኛል አለ። ሰማያት በመንፈሱ ውበት የሰጣቸው መንፈስ ቅዱስ ነው። ሰው ህይወት ላይ ሲመጣ አይምሮን ውበት ይሰጠዋል፣ ልቡን ውበት ይሰጠዋል፣ የእጆቹን ስራ ውበት ይሰጠዋል። እግዚአብሔር ከብሉይ ኪዳን እንግዲህ መንፈስ ቅዱስ ከብሉይ ኪዳን የጀመርኩላችሁ የዛኔ መንፈስ ቅዱስ አልፈሰሰም በሙላት ለቤተ ክርስቲያን እንደዚህ አልተሰጠም። አንዳንድ ሰዎች ላይ ይመጣል፣ የተመረጡ ሰዎች ላይ ይመጣል። እንደዛ አይነት ኢንካውንተር ያለበት ዘመን ላይ ነው። ግን እግዚአብሔር መጣና ሞልቼዋለሁ አለ። ኧረ እግዚአብሔር ዛሬ ይሙላብን። ኢየሱስ ክርስቶስ ጌታ ነው። እና ይህ ሐሳብ መሞላት የሚለው ሐሳብ በቤተ ክርስቲያን ውስጥ ከብሉይ ኪዳን ጀምሮ አንኳር የሆነ ሐሳብ ነው። አንኳር የሆነ ሐሳብ እና ዛሬ ጥቂት ነገር ነው የምነግራችሁ። 3 ሰዎችን ነው ማሳያችሁ። 3 መንፈስ ቅዱስ የተሞሉ ሰዎች። ለዚያውም በአዲስ ኪዳን በሐዋርያት ሥራ ላይ ነው ብዙ ጊዜያችን የምናጠፋው። ጳውሎስም መንፈስ ቅዱስን ተሞልቶ፣ እስጢፋኖስም መንፈስ ቅዱስን ተሞልቶ፣ ጴጥሮስም መንፈስ ቅዱስን ተሞልቶ። አቤት አሁን ሰስፔንስ ያደርጋል። ጳውሎስ እኔ ስሜን አስገባው፣ ኤፍሬምም መንፈስ ቅዱስን ተሞልቶ። ስማችሁ እንድታስገቡ ነው ዛሬ ሊትራሊ ከስብከት በላይ እንደው በህይወት የኔስ ብሞላ ምንድነው ማረጋው የሚለውን እንድታስቡ ነውና ሐዋርያው ጳውሎስ ሲናገር በኤፌሶን ምዕራፍ 5 ላይ እንደዚህ ይላል፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ከዛስ በወይን ጠጅ አትስከሩ፣ መንፈስ ይሙላባችሁ እንጂ። በወይን ጠጅ መስከር ማባከን ነው አለ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እና ጳውሎስ ይሄን ወደ ኤፌሶን ያመጣውና ከብሉይ ኪዳን መሞላት የሚል ሐሳብ የጀመረው ወደ ኤፌሶን አምጥቶ ለኤፌሶን ሰዎች መንፈስ ይሙላባችሁ። እኔ ለማየት ሞከርኩ። እነዚህ የኤፌሶን ሰዎች ምን አይነት ሰዎች ናቸው? ገና አዲስ ጌታን የተቀበሉ ናቸው? ኢንፋክት እነዚህ ሰዎች በጣም ክርስቲያኖች ናቸው። መንፈስ ቅዱስን የተቀበሉ ሰዎች ናቸው። የሐዋርያት ሥራ ምዕራፍ 17 ላይ ብትሄዱ ማለት ነው ጳውሎስ ወደ ኤፌሶን ሄደ ይልና 12 ሰዎችን አገኘ። ከዛ በኋላ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ። አንዳንድ ሰው ያስታውቃል ባይዘ ካልተቀበላችሁ በጣም ችግር አለ እና መቀበል አለባችሁ። እና አያቸውና ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ። አረ መንፈስ ቅዱስ እንዳለ አልሰማንም አሉት። በቃ እኒው ታለ ጳውሎስ እጁን ጫነባቸው፣ እፍ አለባቸው። መንፈስ ቅዱስን ተቀበሉ፣ በልሳን ተናገሩ፣ ትንቢት ተናገሩ። አሁን እቺ ቤተክርስቲያን መንፈስ ቅዱስን የተቀበለች ቤተክርስቲያን ናት። ክርስቲያን ቤተክርስቲያን ናት። ኢንፋክት ጳውሎስ ትልልቅ የሚባለውን መገለጥ የጻፈው ለኤፌሶን ነው።
የሰማያዊ ስፍራን በመንፈሳዊ በረከት የባረከን እያለ ሰማያዊ ነገሮችን የገለጠላችሁ ማቹር የሆኑ ክርስቲያኖች ናቸው። ማቹር ለሆነ ክርስቲያን ምን ተብሎ ይሰበካል ሲባል በመንፈስ ቅዱስ ተሞላ። ኢየሱስ ጌታ ነው። በመንፈስ ቅዱስ ለተሞላ ለተቀበለ ሰው እንደዚህ ተብሎ ይሰበካል። ለክርስቲያን አሁን ዛሬ ስብከቴ ለክርስቲያን ነው። መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ። እና ሐሳቡ እንደ ወይን ጠጁ ላይ አይደለም ምን ሪፕሌስ ያርገው የሚለው ነው። በወይን ጠጅ ሳይሆን ወይን ጠጅ ስጠጣ ይላል ዘመንህን እያበላሸ ነው። ወይን ጠጅ ጠጥቶ ማለት ነው። ወይም ሰክሮ እንደው ዘመኔ አምብሌስድ የሚል ሰው የለም። ለሊት እያመሸ ይመጣል፣ ሚስቱ መደብደብ ይጀምራል፣ ይፋታል፣ ከስራ ይባራል ምናምን ሚዘራብል። ስትጠጣው ነገህን የሚያሳምርልህ ነገር አለ አለ። ሃሌሉያ። መንፈስ ቅዱስ ይባላል አለ። በሱ ድራንክ ሁኑ አለ። ሃሌሉያ። በሱ ስከሩ። እና መጠጣት እንደው ትንሽዬ መጠጣት አይደለም። መስከር የሚለው ቃል to be full until it controls you፣ እስኪ ቆጣጠር ድረስ ሙሉ መሆን። ኢየሱስ ጌታ ነው። እና እንዴት ነው ለተሞላ ሰው ለተቀበለ ሰው እንዴት ነው መንፈስ ቅዱስ ተሞላ የሚባለው? እንዴት ነው? ኦሬዲ ለተሞላ ሰው ዩሲ የእግዚአብሔር መንፈስ በህይወታችን መጣ። አሁን ወንዙ ውስጣችን አለ። ከዚህ ወንዝ ዕለት ዕለት እንጠጣለን። ከዚህ ወንዝ ዕለት ዕለት እንሰክራለን። ለዛ ነው መጽሐፍ ሲናገር እኔ የምሰጠው ውሃ አለ እንደሌላ ውሃ አይደለም። ከዚህ የሚጠጣ ይጠማል አለ። እኔ ከምሰጠው ውሃ የሚጠጣ አለ ለዘላለም አይጠማም አለ። ለምን? በውስጡ ወንዝ ስለሚሆን አለ። በውስጡ የሚፍለቀለቅ ምንጭ ስለሚሆን አለ። አረ ምንጭ ተሸክመን ነው የምንሄደው። ምንጭ ተሸክመን ነው የምንሄደው። ዓለም የላትም አለ። ዓለም ልታውቀው አትችልም አለ። ሃሌሉያ። የተቀበለ ብቻ ነው የሚያውቀው አለ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ተሞሉ አላቸው። ስከሩ አላቸው። በመንፈስ ቅዱስ ተሞሉ። እና ጳውሎስ በመሞላት በጣም ያምናል። በጣም ለኤፌሶን ይመጣና መንፈስ ይሙላባችሁ፣ ቢ ኮንትሮልድ ኢንቶክሲኬትድ ሁኑ። የመንፈስ ቅዱስ በቃ ኃይል በሁለንተናችሁ ላይ፣ መንፈስ ላይ፣ ነፍስ ላይ፣ ሰውነት ላይ። ኢየሱስ ክርስቶስ ጌታ ነው። you see አሁን እየጨመረ ይመጣል። እየጨመረ አንዳንድ ሰው በቃ ይሞላል እንትን ይላል። ከዛ ነገሩ እየከበደ ይመጣል። ጣቱ እየከበደ ሳቅ ይለዋል፣ ደስታ ይለዋል። እንዴት ነው የሰከረ? ከዛ ሰውነቱ ሲንገራገር ታዩታላችሁ። ምንም ችግር የለም፣ ሰክሮ ነው። ሃሌሉያ። መንፈስ ቅዱስ ምርጥ የሆነ መጠጥ ጠጥቶ ነው። ሃሌሉያ። ክብር ለኢየሱስ ይሁን። እና የሐዋርያት ሥራ ወደ ዋናው መልእክቴ አንኳር ስገባ 3 ሰዎችን ነው ማሳያችሁ። እንዳልኳችሁ ጳውሎስን ይሄን የተናገረው ስከሩ ያለውን ጳውሎስ፣ ጴጥሮስ፣ እስጢፋኖስ፣ እነዚህን 3 ሰዎች ቶሎ አሳይቻችሁ እንጸልያለን። እንደዚህ ይላል ሐዋርያት ሥራ ምዕራፍ 13። 3 ጥቅሶች ብቻ ነው ማነበው። ሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። ይሄ ቃል ራሱ ይነካኛል። በአንጾኪያ ቤተክርስቲያን ነብይና መምህር አንድ ላይ ያመለከ ጌታን ያገለገለ። እንደው የሚጣላ እኮ ነው የሚመስለን ዘመኑ አይደል? ነብይ የተባለው መምህሩን ሲመታ፣ መምህሩ ነብዩን ሲመታ፣ ኖ ነቢያትና መምህራት አንድ ላይ ነበሩ ይላል። ከዛስ እነርሱም ባርናባስና ኔጌር የተባለው ስምዖን፣ የቄሪናው ሉኪዮስ፣ የአራተኛው ክፍለ ገዢ ሄሮድስ ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩ ሲጾሙ መንፈስ ቅዱስ። ሃሌሉያ። እቺ 3 ቃል ራሱ እንደው ድምጽ የምትፈልጉ ሰዎች ጌታን ሲያመልኩ ሲጾሙ ከሚል ቃል በኋላ መንፈስ ቅዱስ አለ። ሃሌሉያ። ጌታን ብታመልክ ብትጾም መንፈስ ቅዱስ ይናገራል። እነዚህ ሰዎች ተሰብስበው ጌታን ሲያመልኩ ሲጾሙ መንፈስ ቅዱስ እንዲህ አለ፣ ባርናባስና ሳውልን ለጠራኋቸው ሥራ ለዩልኝ። አቤት የሚያወራ አምላክ ክብር ለሱ ይሁን። የሚናገር አምላክ አፍን የፈጠረ ይናገራል። ክብር ለሱ ይሁን። ለዩአቸው አለ። በዚያን ጊዜ ከጾሙ ከጸለዩ፣ ከዛስ እጃቸውን ከጫኑ በኋላ አያቸው። 40 እጅ ምንጭ ነው። ለዛ ነው ከጾሙ ከጸለዩ እጃቸውን ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው። ይሄ ቃል ራሱ ማለት ማን የላከ ስትለው ጳውሎስን መንፈስ ቅዱስ ልኮኝ ይላል። ሃሌሉያ። እንደው እንትና ላከኛል። እነሱም በመንፈስ ቅዱስ ተልከው። አረ ከላካችሁስ መንፈስ ቅዱስ ይላካችሁ፣ ካሰማራችሁስ መንፈስ ቅዱስ ያሰማራችሁ። እነሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። በዚያም በመርከብ ወደ ቆጵሮስ ሄዱ። እንቀጥል። በስልማና በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይ ዮሐንስም ነበራቸው። ደሴቲቱም ሁሉ እስከ ጳፋ በዞሩ ጊዜ በርያሱስ የሚሉትን አንድ ጠንቋይ ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዢ ጋር ነበረ። ይህም ባርናባስና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ።
ጠንቋዩ ግን ኤልማስ ስሙ እንደዚሁ ይተረጎማልና አገረ ገዡን ከማመን ሊያጣመን ፈልጎ ተቃወማቸው። ተልከው ሲሄዱ አንድ አገረ ገዢ ጋር መጡና ይሄ አገረ ገዢ እንደው እግዚአብሔር ልቡን ከፈተለትና ፈለገ እነ ጳውሎስን ጠርቶ የእግዚአብሔርን ቃል ሊሰማ። አጠገቡ ግን ክፉ ሰው ነበር። በኢየሱስም ከመሪዎቻችን ዙሪያ ክፉ ሰዎች ዞር ይበሉ። ክፉ ሰው ነበርና አገረ ገዢው እንዳያምን ከማመን ሊያጣመው ፈልጎ እነ ጳውሎስን ተቃወማቸው ይላል። ተቃወማቸው። ምን ሆነ? ጳውሎስ የተባለው ሳኦል ግን መንፈስ ቅዱስን ተሞልቶ፣ አቤት የመጀመሪያ መንፈስ ቅዱስን ተሞልቶ ተገኘች። ጳውሎስ መንፈስ ቅዱስን ተሞልቶ አሁን ተቃውሞ የመጣ ጳውሎስ ውስጡ ደደደደደ የሚል ነገር አለ። ዝም ብሎ አይደለም፣ ጸጥ ብሎ አይደለም የሚሄድ፣ ውስጡ ይላወስበታል። እና ልክ እየተቃወማቸው ያለ ሰው ሲቃወመው ዲፕሬስድ ነው አይደለም የሚሆነው። ያው ጳውሎስ መንፈስ ቅዱስ ይሞላል። ኢየሱስ ክርስቶስ ጌታ ነው። ሰው ፊቱን ሲያጠቁርበት ጳውሎስ መንፈስ ቅዱስን ይሞላል። ጳውሎስ የተባለው ሳኦል ግን መንፈስ ቅዱስን ተሞልቶ እንደዚህ አለው። ምን አለው? ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋት ሁሉ የሞላብህ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍም? ኢየሱስ ክርስቶስ ጌታ ነው። ይሄ ሰውዬ እንደዚህ ተደፍሮ አያውቅም። ይሄ ሰውዬ ከሀገረ ገዥ ጋር ነው ያለው። ቤስት ፍሬንዱ ማን ነው ሲባል ካውንስለሩ ነው፣ ገቨርነሩ ነው። እና አየውና እንደዚህ ያለው አንተ አለ የአመፃ ልጅ አለ፣ የዲያብሎስ ልጅ። በኢየሱስ እንደው የኢየሱስ ልጅ የሚባል ትርጉም ነገር ነው ያለውና አንተ የዲያብሎስ ልጅ አለው። ኢየሱስ ክርስቶስ ጌታ ነው። የቀናውን የእግዚአብሔር መንገድ ከማጣመም አታልፍም። አሁንም አለው የጌታ እጅ ባንተ ላይ ናት አለው። እውር ትሆናለህ አለው፣ ብርሃንንም አታይም። መጽሐፍ ሲናገር ጭጋግና ጨለማ ወደቀበት፣ የሚመራውን እየፈለገ ዞረ ይላል። መሪ ነኝ ያለው ተመሪ ሆነ። ነጥብ 1 መንፈስ ቅዱስ የተሞላ ሰው በህይወቱ ምን ይሆናል? ድንቅና ተአምራት በህይወቱ ይሆናል። መንፈስ ቅዱስ የተሞላ ሰው በህይወቱ ድንቅና ተአምራትን ያያል። እኔ እንደዚህ አምናለሁ። ወንጌል በድንቅና በተአምራት ነው። ያለ ድንቅና ተአምራት ድንግል ወለደች ማን ያምናል? ኢየሱስ ክርስቶስ ጌታ ነው። እንደዚህ አለው። ልክ ሲመጣበት መንፈስ ሲመጣበት ማለት ነው አንተ የዲያብሎስ ልጅ ነህ አለ። አሁን ደግሞ እየሰራ ያለው የእግዚአብሔርን የቀና መንገድ ልታጣምም ነው። ዝም ብያ ላይ ማለት ሃሌሉያ። የእግዚአብሔር እጅ ባንተ ላይ ይመጣባል። አይኑ እኮ የሆነ ዳሜጅ ዳልሆነም። የእግዚአብሔር ጀጅመንት የእግዚአብሔር ፍርድ አገኘው። ዩሲ ኖርማል የነበር ቀስ እያለ ታወር አይደለም። ኢት ዋዝ ሚራክለስ የሆነ መታወር። ያው እኛ ቤት ያለው ሚራክለስ የሆነ ፈውስ ነው። ጳውሎስ ግን ለጀጅመንት ተጠቅሟል። which is good የሚያስፈልግ ነበር። ተአምራት ነበር። መጽሐፍ ሲናገር ምን ይላል? እናንብብ። ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያን ጊዜ እስቲ በዚያን ጊዜ በሉ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። አቤት ትውልድ ተገርሞ ማመን አለበት። ያው እንዳይሰማ ነበር እየሞከረ ያለው፣ ለማጣመም ነበር። ልብ ውስጥ እምነት እንዳይፈጠር ነበር። የጌታ እጅ መጣቻ፣ ሃሌሉያ። የጌታ ጣት መጣቻ፣ ሃሌሉያ። እንዲህም ይቻላል እንዴ? በቃ እንደሚሉት ማለት ነው። አየና እንዲህ ነው እንዴ አለ ጌታ። እንዲህ ነው እንዴ አለ። ኢየሱስ ክርስቶስ ጌታ ነው። ተገርሞ አመነ ይላል። በመንፈስ ቅዱስ የተሞላ ሰው በህይወቱ ድንቅና ተአምራት ይሆናል። ምንም በቃ ለምን የእግዚአብሔር አሰራር ተአምራት ለኛ ነው ተአምራት እንጂ ለእግዚአብሔር ናቹራል ነገር ነው። ኢየሱስ ክርስቶስ ጌታ ነው። በህይወት ሲመጣ ተአምራትን ያደርጋል፣ ድንቅን ያደርጋል፣ ኃይሉን ይገልጣል። ለዛ ነው ጳውሎስ ሲናገር እጸልያለሁ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። ለምንድን ነው የምትጸልየው? መኪና እንዲሰጥ ነው? ቤት ነው? አይደለም። እጸልያለሁ። ምን ትጸልያለህ ጳውሎስ? በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ። ኢየሱስ ክርስቶስ ጌታ ነው። ዱናሚስ የሚል ቃል ነው የሚጠቀመው። ተአምራት የመስራት ጉልበት ውስጣችሁ ተአምራት በመስራት ጉልበት እንዲጠቀጠቅ። አቤት ኢየሱስ ጌታ ነው። ይሄ ሲመጣብህ ያው ነብይ አትፈልግም። ሃሌሉያ። ውስጥ የተጠቀጠቀ የእግዚአብሔር መንፈስ አለ። ሃሌሉያ። ውስጣችሁ ተአምራት በመስራት መንፈስ እንዲሞላ ይሄን እንበረከካለሁ። ከተንበረከኩስ ይሄን ጸልያለሁ አለ። ውስጥ እንዲሞላ፣ ውስጥ በዱናሚስ እንዲሞላ፣ በእግዚአብሔር መንፈስ ያንተ መንፈስ እንዲጠነክር። ሃሌሉያ። ብርቱ ነው እሱ። ሃሌሉያ። ኃያል ነው እሱ። ሃሌሉያ። ይመጣና ያጠነክራል። ልክ ስትሞላው ማለት ነው ይመጣና የሱን ጥንካሬ አንተ ላይ ኢምፓርት ያደርጋል። እስከሱ ጋር ስትተሻሽ ማለት ነው የእግዚአብሔር ኃይል ያንተ ኃይል ይሆናል።
በውስጣችሁ በመንፈሱ በውስጥ ሰውነታችሁ ተጠነክሩ ዘንድ የእግዚአብሔር ጥንካሬ ያንተ ጥንካሬ ይሆን ዘንድ የእግዚአብሔር ጥንካሬ ላንቺ አቬሌብል ይሆን ዘንድ ሃሌሉያ የእግዚአብሔር አገፋፍ ያንተ አገፋፍ ይሆን ዘንድ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ነገርን ቢገፋ እንዴት ነው የሚገፋው? እሱ ኃይል ባንተ እንዲሰራ ዳይናሚክ የሆነ ፓወር ሃሌሉያ ዳይናማይት የሚለው ከዛ ነው የመጣው ፈንቀልቀል የሚያደርገው ሃሌሉያ በዱናሚስ ውስጣችሁ እንዲጠነክር ሃሌሉያ ኢየሱስ ክርስቶስ ጌታ ነው። በመንፈስ ቅዱስ የተሞላ ሰው በህይወቱ ድንቅና ተአምራት ያያል። እለት እለት የሚሞላ አንዳንድ ሰው ባይዞ የተሞላው መቼ ነው የተሞላው? እንደው የተነቃቃውና መንፈስ ቅዱስ ውስጥን ያረሰረሰ ሲባል የዛኔ ዛሬ 18 ዓመት ስጠመቅ ትዝ ይለኛል። አረ መንፈስ ቅዱስ ለዛሬ ነው። ኢየሱስ ክርስቶስ ጌታ ነው። የዛሬ 18 ዓመት ፊቴን ታጥቤ ምናም ትላለህ እንዴ? አረ ኢየሱስ ክርስቶስ ጌታ ነው። ፊቴን ከምታጠበው በላይ የምታጠብበት ሌላ መንፈስ አለ። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ታውቃላችሁ አንዳንድ ሰዎች ሌላ ነገር ላይ ኮንሸስ ናቸው። እኛ ቤት ይላሉ እኛ ዘር ላይ የእንትን መንፈስ አለ እንደዚህ የሚመለክ ክፉ በሽታ እንደዚህ እንትናን የገደለ እኛ ዘር ላይ ያለው ሃሌሉያ አብርሃም ይስሐቅ ያዕቆብ እያለ የመጣው ሃሌሉያ ይኸው አንዳንድ ቤት ላይ ማለት ነው ድካም የሚደጋግም መንፈስ አለ። ትዳር የሚያፋታ መንፈስ አለ። እኛ ቤት ላይ ያለው መንፈስ ሃሌሉያ እኛ ዘር ላይ ያለው በረከት የሚደጋግም ነው። ይኸው ኃይል የሚደጋግም ነው። አብርሃምን ረድቼዋለሁ አንተ ረድሃለሁ የሚለው ሃሌሉያ የሚደጋግም መንፈስ አለ። ኃይል የሚደጋግም ጉልበት የሚደጋግም ብርታት የሚደጋግም ኢየሱስ ያድናል። ኃይል አቅም የሚደጋግም መንፈስ አለ። ይሄን ጠጣ ከጠጣ አይቀር ይሄን ጠጪ ሃሌሉያ መንፈስ ቅዱስ በሉ እስቲ እፈልግሃለሁ ህይወቴን በሉ አረስርሰው። ኢየሱስ ክርስቶስ ጌታ ነው። ዘላለም ሁሌ የሚቀጥል የድል ህይወት ስንል ይሄ ነው ሚስጥሩ። ሁሌ የጥንካሬ ህይወት ስንል ይሄ ነው ሚስጥሩ። ጥቂት ጊዜ የምትሞላ ከሆነ ጥቂት ታምራት ታያለህ። ሁሌ የምትሞላ ከሆነ ሁሌ እጁን ታያለህ። ሁሌ ኃይሉን ትመለከቻለሽ። ኢየሱስ ክርስቶስ ጌታ ነው። በእውነት ይሄ ህይወታችንን እኔ ህይወቴን ቀይሮታልና ከጓደኞቼ ጋር ስናወራ እንዴት ነው ይሄ ነገር ምናምን ይሆን ኢሹ ተነስቶ ስናወራ ከእሳቱ በፊት ነው ከእሳቱ በኋላ ነው የምንባባለው። ህይወታችን በጣም ስለቀየረው ማለት ነው። እንዴት ነው ነገሩ? ይሄ ነገር መቼ ነው ሲባል ልክ ቢፎር ክራይስት እና አፍተር ክራይስት እንደሚባል መንፈስ ቅዱስ በህይወቴ ሲመጣ ከእሳቱ በፊትና በኋላ ብሎ ለይቶልኝ ነው። ሃሌሉያ ይሄ ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። መንፈስ ቅዱስን የተሞላ ሰው በህይወቱ ድንቅን ኃይልን ይለማመዳል። አንድ ሰው ላሳያችሁ የተሞላ በጣም ወደው ሰው ነውና ታሪኩ ራሱ ሲጀምር ተሞልቶ የጀመረ ተሞልቶ የጨረሰ አንድ ሰው አለ። ታሪኩ ሲጻፍ ራሱ ሰውየውን ኢንትሮዲዩስ ሲደረግ ተሞልቶ ተብሎ የተጀመረለት ሰው አለ። ሐዋርያት ሥራ ምዕራፍ 6 ሐዋርያት ሥራ ምዕራፍ 6 ከቁጥር 8 ጀምሮ ከአንድ ጀምሮ ያው ቤተክርስቲያን እየሰፋች እንደመጣች ከዛ በኋላ ምንድነው ሰዎቻቸው ሲበደሉባቸው ሰዎችን ፈልገው ሾመው መንፈስ ቅዱስና እምነት የሞላባቸው ዲያቆናት እንደሾሙ ይናገራል። ከ1 እስከ 7 ያለው እዛ ውስጥ እስጢፋኖስ የሚባል ሰው አለ። የተመረጠው ሲመረጥ ራሱ መንፈስ ቅዱስና እምነት የሞላበት ተብሎ ነው የተመረጠው። አቤት ዲያቆን ለመሆን እንትን ምንድነው እንደው ዳቦ ለማከፋፈል ሐዋርያት ሲመርጡ ኳሊፊኬሽን ብለው ሲያመጡ ልክ እንደ እግዚአብሔር ነው መንፈስ ቅዱስ የሞላበት ሰው እንምረጥ ይላሉ ዳቦ ለማከፋፈል። አሁን እሱ የሚሰጥህ ራሱ ምግብ በቃ የተባረከ ነው። ሃሌሉያ የተቀደሰ ነውና መንፈስ የሞላበት እንደው ማከፋፈል ማንንም አይችልም። እንደው የሆነ ሰዎች ኖ መንፈስ ቅዱስ የሞላበት ሰው ያከፋፈል። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። እና እስጢፋኖስ ከዛ ታሪኩ ይጀምራል። ሐዋርያት ሥራ ምዕራፍ 6 ላይ እስጢፋኖስም ጸጋና ኃይል ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበር። አሁን ሰውየው ሲነገር ተሞልቶ ብሎ የጀመረለት ሰውዬ ነው። እስጢፋኖስም ምን ተሞልቶ? ጸጋና ኃይል ተሞልቶ በሕዝብ መካከል ታላላቅ ድንቅ ያደርግ ነበር። መጣችሁ እስጢፋኖስ ሆይ እንዴት ነው ይህን ድንቅ ይህን ተአምራት የምታረገው ብትሉት እንደዚህ መልሳል። ተሞልቼ ኢየሱስ ክርስቶስ ጌታ ነው። እኔ ምንም የለኝም ነገር ግን የተሞላሁት አለ ይላቸዋል። ተሞልቶ ጸጋና ኃይል ተሞልቶ ታላላቅ እንደው ትንንሽ ነገር አለ ታላላቅ ድንቅ በቃ ናቹራል ነገሩ ነው። በቃ ያደርግ ነበር። ይሄ ዝም ብሎ እንደው አንዴ ተጠቀመብኝ ሳይሆን ኮንቲኒየስ የሆነ ሃሌሉያ በሕዝቡ መካከል ታላላቅ ድንቅና ተአምራት ዝም ብሎ ሰውየው ያደርጋል። እንዴት ሲባል ተሞልቶ። እስቲ ተሞልቶ በሉ። ኢየሱስ ጌታ ነው። ታላላቅ ድንቅና ተአምራት ያደርግ ነበር። እንቀጥል። በሕዝቡ መካከል ድንቅና ተአምር ያደርግ ነበር። የነፃ ወጪዎች ከተባለችው ምኩራብ ከቀሬና እስከ እስክንድሪያ ሰዎች ከኪልቅያ ከእስያም ከነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውን ጥበብና መንፈስ ይቃወሙ
አይችሉም። አቤት ሰውየው ሲያወራ ዝም ብሎ ቃል አይደለም የሚወጣው፣ መንፈስ አብሮት አለ። ይናገርበት የነበረውን ጥበብና መንፈስ የጥበብ መንፈስ ነው። ሃሌሉያ! የተሞላው እኮ የጥበብ መንፈስ ነው። ሃሌሉያ! የኃይል መንፈስ ነው። ይቃወሙት ዘንድ አይችልም ነበር፣ ምላሽ ያሳጣ ጸጥ ያሰኛቸው ነበር ይላል። ክብር ለኢየሱስ ይሁን። ሊከራከሩት አይችሉም። ሰውየው ሁሌ ድንቅ ያደርጋል። ምን አይነት ሰውዬ ነው? አቤት የተሞላ ሰው ክብሩ። ሃሌሉያ! የተሞላ እግዚአብሔር ውስጡን የሞላ ሁሌ የሚያድሰው ሰው ህይወቱ የሚያስቀና ህይወት። ሀብታም የሚባል በዚህ ምድር ላይ ማለት ነው በእውነት ብዙ ብር ያለው አይደለም፣ ሁሌ በመንፈስ ቅዱስ የሚሞላ ሰው ነው። ሃሌሉያ! ሀብት ማለት ለግዠሪ ማለት በመንፈስ ቅዱስ መሞላት ነው። ያዕቆብ እኮ ያ ሁሉ ነበረው፣ ነገር ግን እንደዚህ ያለ መባረክ ማለት በአንተ መዳሰስ እንደሆነ ገብቶኛል አለ። ስለዚህ እባክህ ዳሰኝ አለ። ሃሌሉያ! አሻግሮ ሁሉን ነገር ጥሎ ሁሉን ነገር ዳሰኝ እባክህ አለኝ። ሃሌሉያ! ኧረ ዛሬ ይዳሰን እግዚአብሔር፣ ዛሬ በነገራችን ላይ ይዳሰን። ሃሌሉያ! ይከራከርበት ይናገርበት የነበረውን መንፈስ ጥበብና መንፈስ ይቃውሙ አልቻሉም። ከዛስ በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ያላቸው ይሄ ብቻ ነበር። ከዛስ ህዝቡን፣ ሽማግሌዎችን፣ ጻፎችን አናደዱ። ቀርበውም ያዙት፣ ወደ ሸንጎም አመጡት። ይህ ሰው በዚህ በተቀደሰ ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴም ያስተላለፈውን ስርዓት ይለውጣል ሲል ሰምተነዋል የሚሉ የሐሰት ምስክሮችን አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊቱ ሆኖ ፊቱን አዩት። እንደው መንፈስ ቅዱስ ይመጣና ምንድነው እንደ መልአክ ፊት ሆኖ ፊቱን አዩት? ምንድነው? እኔ በየተለያየ ትራንስሌሽን አነበብኩ። ፊቱ እንደ መልአክ ያበራ ነበር ይላል። ማን ያስታውሳቸዋል? ሙሴ ከእግዚአብሔር ጋር ውሎ ሲመጣ ማለት ነው ፊትን ሸፍን ይላሉ። ሃሌሉያ! እያወሩት እየሰደቡት ማለት ነው። መንፈስ ቅዱስ እየተሞላ ስለሆነ ማለት ነው። እንደው ሰው እየተከሰሰ እንደው አይቆዝምም፣ ፊቱ ያበራል። ሃሌሉያ! መንፈስ ቅዱስ ስትሞላ እኮ ፊትህ ያበራል፣ መንፈስ ያበራል፣ ነፍስ ያበራል። ሃሌሉያ! ውስጥ ግሎ አለው። ሃሌሉያ! ዳላቶንም ድንዝዝ አትልም። ሃሌሉያ! ውስጥ ያስጮሃል። ሃሌሉያ! ክብር ለኢየሱስ ይሁን። ሲመለከቱት ፊቱ እንደ መልአክ ፊት። በአዲስ ኪዳን እንደው የብሉይ ኪዳን ሙሴ ምናምን እንዳታስቡ፣ አዲስ ኪዳን የኛው ዘመን የቤተ ክርስቲያን ዘመን ፊቱ እንደ መልአክ ፊት ሆኖ አዩት ይላል። ከዛ ስብከት ጀመረ ሰውየው። አንድ ምዕራፍ ሙሉ የሱ ስብከት ነው የተጻፈልን። እንደው በሐዋርያት ሥራ ላይ እንደዛ ረጅም ስብከት የተጻፈልን ያለኝ አይመስልኝም። ከአብርሃም ጀምሮ እናንተ እግዚአብሔር እኮ አብርሃምን ጠራው እንደዚህ እያለ ማለት ነው እስከ ዳዊት ሄዶ እናንተ ለምን እስከ ዛሬ መንፈስ ቅዱስን ትቃወማላችሁ? አባቶቻችሁ ነቢያትን ገደሉ። ጭራሽ ተናደዋል። አባቶቻችሁ ነቢያትን ገደሉ፣ እናንተ ሁሌ መንፈስ ቅዱስን ትቃወማላችሁ። ይጨምርላችኋል። ከዛ በኋላ መጽሐፍ ሲናገር እንደዚህ ይላል። ምዕራፍ 7 እዛው ታሪኩ ላይ ከቁጥር 55 መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት፣ አቤት ሁለተኛው መንፈስ ቅዱስን ተሞልቶ። አሁን ደግሞ ሁለተኛ መንፈስ ቅዱስ የተሞላ ሰው ተገኘ፣ እስጢፋኖስ። መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አያለው አለ። ኢየሱስ ጌታ ነው። ይኸው ሊወግሩት ተሰብስበዋል። እሱ መንፈስ ቅዱስ ይሞላል። ኢየሱስ ጌታ ነው። መንፈስ ቅዱስ ተሞልቶ ሲመለከት ይታየኝ። አቤት ይኸው መንፈስ የተሞላ ሰው ይታየዋል። ይታየኛል ይላል። ሃሌሉያ! እንደዚህ አለ። ልክ ሊወግሩት ፊታቸውን አጥቁረው እየተመለከቱት ነው። እንደ ፌቨረብል ሁኔታ አይደለም። እዛ ሁኔታ ውስጥ እዛ ከበባ ውስጥ መሆን አትፈልጉም። የተቆጣ ሰው መካከል፣ የተናደደ ሰው መካከል፣ በቀለኛ ሰው መካከል እሱ ውስጡ ይንበለበላል። ሃሌሉያ! እሱ የራሱ ዓለም አለው። ሃሌሉያ! እሱ የራሱን መንፈስ ይዞ ነው የሚቆመው። ሃሌሉያ! መንፈስ ቅዱስን ተሞልቶ ሲመለከት አለ ይታየኛል አለ። ሃሌሉያ! የእግዚአብሔር ልጅ በአብ ቀኝ ቆሞ ይታየኛል። እንዴ ጳውሎስ እኮ እንደው በአብ ቀኝ ተቀምጧል ነው የሚለው። አቤት የመጀመሪያው ሰማዕት ወደ ቤት ሊመጣ ነበር። ይሄ ሰውዬ ስራውን እየጨራረሰ ነበር። ተሞልቶ ጀምሮ አሁን ተሞልቶ ሊጨርስ ነው። ሃሌሉያ! ይኸው ተሞልቶ ታሪኩ ሲጀምር ተሞልቶ ጀመረ ይላል። አሁን ሊጨርስ ነው። ይታየኛል አለ። ሃሌሉያ! የእግዚአብሔር ክብር ይታየኛል አለ። ጌታ ኢየሱስ ክርስቶስ ቆሞ ይታየኛል፣ ሊቀበለኝ ይታየኛል። መጽሐፍ ሲናገር ጆሮአቸውን ያዙ ይላል፣ ድንጋይ አነሱ ይላል፣ ከሰፈር ውጭ አውጥተው ወገሩት ይላል። ሲወረውሩበት እንደዚህ ይላል፣ ጌታ ሆይ ይላል ይሄን በደል አትቁጠርባቸው። የተሞላ ሰው እኮ ድንጋይ አይሰማውም። ስትሞላ
ፓስተር ሰላም አላለኝም አይሰማህም ኢየሱስ ጌታ ነው እንትን አልጠየቀችኝም አይሰማህም ሃሌሉያ ድንጋይ እየተመታ ማለት ነው አቤት ማራቸው ይላል ባያቁ ነው ይላል ሃሌሉያ ባያቁ ነው በድል ጨረሰ ሁለተኛ ፖይንት በመንፈስ ቅዱስ የተሞላ ሰው በድል ጀምሮ በድል ይጨርሳል እስከ መጨረሻ መሄድ ትፈልጋላችሁ እለት ተሞሉ እስከ መጨረሻ በጥንካሬ ጀምራችሁ በጥንካሬ ማከለ ላይ መፍገምገም አትፈልጉም ተሞሉ ኢየሱስ ጌታ ነው ተሞሉ ተሞልቶ ጀመረ ይላል ተሞልቶ ጨረሰ ጌታ ኢየሱስ ክርስቶስ ነፍሴን ተቀበል እያለ ይወግሩት ነበር ይላል ሃሌሉያ የመጀመሪያው ሰማዕት በድል ጨረሰ ሃሌሉያ ክብር ለኢየሱስ ይሁን ይታየኛል እያለ ክብሩን እያየጨረሰ እንደው ይሄ የግል መልእክት ነው በእውነት እስከ መጨረሻው መሄድ ትፈልጋለሽ it's not by might በኃይል አይደለም በጉልበት አይደለም ሃሌሉያ በመንፈስ ቅዱስ ነው ሃሌሉያ ለዘሩባቤል የተባለው እንደዚህ ነው አይደል የሚለው በመንፈስ እንጂ በኃይልና በብርታት አይደለም አንተ ተራራ በዘሩባቤል ምንድነው ምናም ካለ በኋላ የዘሩባቤል እጆች ይሄን ቤት ጀመሩ የሱ እጆች ይጨርሱታል በመንፈስ ቅዱስ ስትሞላ ጀምራ ትጨርሳለህ በድል ጀምረሽ በድል ትጨርሻለሽ በመሐከለ ላይ ተደናቀፍኩ አትልም ሃሌሉያ ኢየሱስ ያድናል በድል ጀምሮ በድል ጨረሰ ተሞልቶ መንፈስ ቅዱስን አየ ይላል ሃሌሉያ ጳውሎስ ተሞልቶ ድንቅና ተአምራት ያደርጋል እስጢፋኖስ ተሞልቶ ድንቅና ተአምራት ያደርጋል በድል ይጨርሳል ሃሌሉያ ኢየሱስ ክርስቶስ ጌታ ነው እስቲ ኢየሱስ ጌታ ነው በሉ ለዛ ነው ጢሞቴዎስ ላይ ሲጽፍለት መልካሙን አደራ ይላል በእኛ በሚኖረው በመንፈስ ቅዱስ ጠብቅ ኳየር የሚጠበቀው በመንፈስ ቅዱስ ነው የጸሎት ህብረት የሚጠበቀው በመንፈስ ቅዱስ ነው አገልግሎት የሚጠበቀው በመንፈስ ቅዱስ ነው የመረረህ ቀን ሰደበኛ ለቀን ጥለህ እንዳትሄድ ማለት ነው ኢየሱስ ክርስቶስ ጌታ ነው መልካሙን አደራ በመንፈስ ቅዱስ ጠብቅ በቃ ጠብቅ ይሄ ነገር ውስጣችን መላወስ መቻል አለበት ክብር ለኢየሱስ ይሁን ክብር ለጌታ ይሁን መንፈስ ቅዱስ በጣም ባይዘይ ከምናስበው ነገር እንፈልጋለን ከምንለው ነገር በላይ መንፈስ ቅዱስ ያስፈልገናል እንደው ከምናቀው በላይ መንፈስ ቅዱስ ያስፈልገናል እለት ያስፈልገናል አረ ሰው እንዴት ይቀደሳል ያለ መንፈስ ቅዱስ እንዴት ተጸልይ እንደው አንድ ሰዓት መጸለይ ትግል አይደል እንዴ ያለ መንፈስ ቅዱስ እንዴት ትቃትታለህ እንዴት ትቀደሳለህ እንዴት ትነጻለህ ሃሌሉያ የሚቀድስ ግን አለ አቅም የሚሰጥ ግን አለ ውስጥ ሆኖ ከጠጣው እለት የሚሞላህ አለ መንፈስን ነፍስን ስጋህን የሚቆጣጠር አለ ሃሌሉያ ፊቱን እንደመልአክ አበራ ይላል ፊትን እንዲያበራ የሚያደርገው አለ ሃሌሉያ ኢየሱስ ክርስቶስ ጌታ ነው እና ጌታ ኢየሱስ ብዙን ጊዜ የተናገራቸው ጠብቁ አስተምሮ ጠብቁ ያላቸው ማለት ነው ገና ሳይመጣ ስለ መንፈስ ቅዱስ ነበር ሐዋርያት ሥራ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ብታዩ እንደው በወፍ በረር ምዕራፍ 1 ላይ ምንድነው ጌታ ሆይ ለእስራኤል መንግስትን መቼ ነው የምትመርልሰው ሲሉት አብ በገዛ ስልጣኑ ያደረገውን ጊዜና ወቅት ማወቅ ለእናንተ አልተሰጣችሁም ለእናንተ የተሰጠ ነገር አለ ከጥቂት ቀን በኋላ ሃሌሉያ መንፈስ ቅዱስን ተቀበላላችሁ አየህ ቀን ሲቀጥርልህ ለመንፈስ ቅዱስ ሙላት ማለት ነው ረጅም ቀን አይቀጥርልህም ጥቂት ቀን ነው የሚቀጥርልህ ከጥቂት ቀን በኋላ መንፈስ ቅዱስን ተቀበላላችሁ በሰማሪያ በይሁዳ በዓለም ዳርቻ ምስክሮች ትሆናላችሁ እሺ ሐዋርያት ሥራ ምዕራፍ 1 ምዕራፍ 2 በዓለ 50 የተባለው ቀን በደረሰ ጊዜ ሃሌሉያ ኢየሱስ ክርስቶስ ጌታ ነው አረ የሙላት ቀን ይድረስላችሁ የሙላት ቀን ቤታችሁ ሁሌ ይሁንላችሁ በዓለ 50 የተባለ የተባረከ ቀን በደረሰ ጊዜ መጽሐፍ ሲናገር በአንድ ልብ ሆነው እየጸለዩ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ በሁሉም ላይ እንደ እሳት የተከፋፈሉ እሳቶች ተቀመጡባቸው ልሳኖች ተቀመጡባቸው በልሳን ይናገራሉ ይጸልያሉ አይሁዶች ከታች አሉ ህዝብ ተሰበሰበ ምንድነው እነዚህ ሰዎች ሰክረዋል የሚል ነገር ወጣ ማለት ነው ጴጥሮስ እንደዚህ ያለ የመጀመሪያውን ስብከትማ እኔ ነኝ መስበከው አለ ሃሌሉያ የመጀመሪያውን ስብከት ከመንፈስ ቅዱስ መስበክ ስክድ የመጀመሪያ ሆኛለሁ አለ አሁን መንፈስ ቅዱስ መጥቶ ግን የመጀመሪያ አካካሳለሁ አለ ሃሌሉያ አሬ ማካካስ ዘመን ይሁንላችሁ የማካካስ ዘመን ይሁንላችሁ ተምችና ኩኩባ የበላውን ዘመን እግዚአብሔር ያካክስላችሁ አካክሳለሁ አለ እኔ ነኝ አንደኛው መስበከው አለ ሃሌሉያ ከዛ ቆመ እነዚህ ሰዎች አለ እንደምታያቸው የሰከሩ አይደለም አለ ይሄ ግን የተባለው ነው አለ የሆነ ነገር ተብሏል አለ ምን ተብሏል በነብዩ በኢዮኤል የተባለው ነው በመጨረሻው ዘመን ላይ አለ ከመንፈስ ያፈሳለሁ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ ጎበዛዝታችሁ ራእይ ያሉ ሽማግሌዎች ህልምን ያልማሉ የተጻፈው ነው አለ መጥቶ ነው አለ ሃሌሉያ እስቲ መጥቷል በሉ ሃሌሉያ ኢየሱስ ጌታ ነው መጥቶ ነው አለ መጥቶ ነው ሌላ ሰክሮ አይደለም ሌላ ኢሞሽናል ሆኖ አይደለም የመጣ አለ የመጣ እንግዳ አለ ሃሌሉያ አትሞስፌሩ ላይ የገባ እንግዳ አለ ሃሌሉያ የፈጠረው ላይ ኢየሱስ ሄዷል ሌላ ግን የመጣ አለ ሃሌሉያ ታክቶ የመጣ ሎስ ፓራክሊቶስ አለ ሃሌሉያ ልክ እንደኔ አይነት የሚያወራ ሆኖ አለ ሃሌሉያ እና መጣ ሰበከ
መጽሐፍ ሲናገር እንደዚህ ይላል፣ ልባቸው ተነካ። ኢየሱስ ጌታ ነው። ልባቸው ተነካ። መንፈስ ቅዱስ ልባቸውን ኩልል አድርጎ ለጴጥሮስ ሰጠው። እንካ ብሎ 3000 ሰው እንደዚህ አለ፣ በክርስቶስ ኢየሱስ እመኑ፣ ንስሐ ግቡ፣ የተስፋ ቃሉ አለ ለእናንተና ለልጅ ልጆቻችሁ የመንፈስ ቅዱስንም የተስፋ ቃል ትቀበላላችሁ አለ። እኛ ጋር የፈሰሰው እናንተ ጋርም ይፈሳል አለ። ሃሌሉያ። እኛ ጋር የጀመረው እናንተ ጋር እንደው ታዛቢ አትሆንም አለ። ሃሌሉያ። ኧረ ሲመጣ ታዛቢ አያረገህም። ሃሌሉያ። ታዛቢ አያረገኝም። ሃሌሉያ። ታዛቢ አትሆንም አለ። ለእናንተም ነው አለ። ኢትስ ፎር ዩ አለ። ሃሌሉያ። ኧረ መንፈስ ቅዱስ ለእኔ ነው በሉ እስቲ። ኧረ መንፈስ ቅዱስ ለልጆቼ ነው በሉ እስቲ። ኢየሱስ ክርስቶስ ጌታ ነው። ለእናንተ ነው አለ። ይሄ ለእኛ ብቻ መስሏችኋል? ኧረ ለእናንተ ነው አለ። ኧረ ለአንተ ነው፣ ኧረ ለልጅ ነው አለ። መጽሐፍ ሲናገር 3000 ሰው ጌታን ተቀበለ። እግዚአብሔር በእነሱ ላይ የሚድኑትን እየጨመረ ያበዛ ነበር። ይሄ ማለት ምዕራፍ 2 ነው። ምዕራፍ 3 መጽሐፍ ሲናገር እንደዚህ ይላል፣ ጴጥሮስና ዮሐንስ ጌት ኦፍ ቢዩቲ በጸሎት ሰዓት በ9 ሰዓት ይሲ መንፈስ ቅዱስ ሲመጣ ስትራክቸር ያደርጋል። የጸሎት ሰዓት ተሰጣቸው። የጸሎት ሰዓት ላይ በቃ ይሄዱ ነበርና ወደ መቅደስ እየሄዱ መጽሐፍ ሲናገር ከልጅነቱ ጀምሮ አንካሳ የነበረ ከመወለዱ ጀምሮ አንካሳ የነበረ አንድ ሰው አዩ ይላል። ከዛ በኋላ መንፈስ ቅዱስን ተቀብለዋል። መንፈስ ቅዱስ የተቀበለ ሰው ደግሞ ድንቅና ተአምራት እግዚአብሔር በህይወቱ ያደርጋል። እንደዚህ አለው። ወደኛ ተመልከታለሁ። ሲመለከት ብርና ወርቅ የለኝም እና ምን ሊሰጠኝ ነው? እኔ የምፈልገው ብርና ወርቅ ነው። እስከዛሬ የለመድኩት እንደዚህ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። አቤት አንድ ነገር ተቀብሏል። ሃሌሉያ። ያለኝን እሰጥሃለሁ ብሎ በኢየሱስ ክርስቶስም ተነሳና ተመላለስ ብሎ አነሳው ይላል። መጽሐፍ ሲናገር ዘሎ ቆመ፣ ቁርጭምጭሚቱም ጸና ይላል። ቅባቱ እዛ አካባቢ ይመስለኛል የነካው። ሃሌሉያ። ዘሎ ቆመ ይላል። ተራምዶ ማያቅ ሰው ዘሎ ቆመ፣ ቁርጭምጭሚቱ ጸና ይላል። ከነ ጳውሎስ ጋር ከነ ዮሐንስ ጋር እየዘለለ ጌታን እያከበረ በመቅደስ ገባና ሲመላለስ አዩት ይላል። ዋው! ህዝብ ተሰበሰበ። ልክ ህዝብ ሲሰበሰብ ጴጥሮስ ሁለተኛ ስብከት ቀጥላለሁ አለ። ሃሌሉያ። እቺ ነገር ተመችታኛለች አለ። ሃሌሉያ። እናንተ ሰዎች አለ በገዛ ኃይላችን በገዛ ስልጣናችን ይሄን ሰውዬ እንዲሄድ እንዳረግነው ለምን ትመለከቱናላችሁ አለ። እናንተ የሰቀላችሁትን ኢየሱስ ክርስቶስን እግዚአብሔር አብ አከበረው አለ። ሃሌሉያ። እግዚአብሔር አብ አከበረው። ስለዚህ በስሙ በማመን የምታዩትን ሰውዬ ይሄን ሰውዬ ፍጹም ጤና ሰጠው። ሃሌሉያ። ክብር ለኢየሱስ ይሁን። እዛ ሰበከ። መጽሐፍ ሲናገር ልባቸው የተነካሉ። ከዛ በኋላ ግን አንድ ነገር ሆነ። ፈሪሳውያን አለቆች ምናምን የሚባሉ የዛን ጊዜ ከፍ ያሉ ሰዎች ተሰበሰቡ ይላል እና ያዟቸውና አሰሯቸው ይላል። አሰሯቸው። ከዛ በኋላ ምዕራፍ 4 እንቀጥል። ይሄ ኢንትሮዳክሽን ነው። ምዕራፍ 4 በዚያን ጊዜ ሰበሰቧቸውና በማን ኃይል በማን ስም ወይስ በምን ኃይል ይሄን አደረጋችሁ? አሁን ተሰብስበው ዘሴም እስጢፋኖስ የነበረበት ሲቹዌሽን በቃ የማይመች ፊታቸው የጠቆረ ሰዎች መካከል በማን ኃይል ወይስ በምን ስም ይሄን አደረጋችሁ ካላችሁ በኋላ 4:8 ላይ በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ። አቤት! እነዚህ ሰዎች ከመሞላት ውጪ ምንም ነገር አያውቁም። በዛን ጊዜ ላይ ሰብስበው ሲቆጧቸው ማለት ነው። ውስጥ ደግሞ የሚያበረታው ነገር አለ። ሃሌሉያ። እኔ በፊት ልጅ ያለው በተለይ ስሰብክ ፊት ለፊት አካባቢ ላይ ሰው በተለይ ትልቅ ሰው ሆኖ ፊቱን ካጠቆረብኝ ስብከቴ ሁሉ ይጠፋብኛል እና በጣም በቃ ቴሪብል ነበር። በቃ ፊት ካየው እና ፊት ሳላይ እንደዚህ እያልኩ ነበር የምሰብከው። እነዚህ ሰዎች አለቃ ከብዶት፣ ካህን ከቦት፣ የተጣላ ሰው ከቦት እንደዚህ ይላል። እሱ መንፈስ ቅዱስ ይሞላል። ሃሌሉያ። ኧረ እዚህ ኪቦርድ እየተጫወተልን ኮንዲሲቭ ኢንቫይሮንመንት ሆኖማ በኃይል እንሞላለን። ሃሌሉያ። እነሱ በማይመች ሁኔታ ውስጥ ይሞላሉ። ሃሌሉያ። ተከበው ይሞላሉ። ለመንፈስ ዓለም እንዴት ቅርብ እንደሆኑ፣ ለመንፈስ ቅዱስ እንዴት ቅርብ እንደሆኑ አስቡ። ተከበው አንተ አሁን እንዴ ጌታው አድነኝ ነው እንጂ የምትለው ትሞላለህ እንዴ? ጴጥሮስ መንፈስ ቅዱስ ተሞላ ይላል። ሃሌሉያ። ከበብ ሲያደርጉት መንፈስ ቅዱስ ይሞላል። ሃሌሉያ። ይኸው ሁኔታ ሲገብህ መንፈስ ቅዱስ ተሞላ። ሁኔታ ሲገብሽ መንፈስ ቅዱስን ተሞይ። ኢየሱስ ክርስቶስ ጌታ ነው። ከከበባው ያወጣል፣ ይበትንልሃል። እሱን ለመሞላት ደግሞ የሰው ፍቃድ አያስፈልግም። ኢየሱስ ጌታ ነው። እንደው ጌታ ኢየሱስ ራሱ ያለው ተቀባዩ ነው የሚያውቀው ነው ያለው። ኢየሱስ ጌታ ነው። ዓለም አያውቀውም። አስፈቀደህ መንግስት ጋር ጽፈህ ምን ብለህ አይደለም የምትሞላው። አንተ ነው የምታውቀው። ሃሌሉያ። አንተና ጌታ ናችሁ የምትተዋወቁት። ሃሌሉያ። አንቺና ጌታ ናችሁ። ተከቦ እሱ ሌላ ኮንፈረንስ ላይ ነው። ኢየሱስ ጌታ ነው። መንፈስ ቅዱስን ተሞልቶ ይላል። ሶስተኛው መንፈስ ቅዱስን ተሞልቶ ጴጥሮስም መንፈስ ቅዱስን ተሞልቶ እንዲህ አላቸው። አሁን መንፈስ ቅዱስ የተሞላን ሰው ስብከት ስሙ።
እናንተ አሕዛብ አለቆች ሽማግሌዎች አድሬስ እያደረጋችሁ የተሰበሰበው እንግዲህ እናንተ የሕዝብ አለቆች ሽማግሌዎች እኛ ዛሬ ለደዌው ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። ስብከት ስሙልኝ። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም። ኧረ እስቲ መዳን በሌላ በማንም የለም በሉ። መልካም የሆነ እኛ በኩራት የምንናገረውን ስብከት ጴጥሮስ የሰበከው ተከቦ ሃሌሉያ። እኛ መዳን በሌላ በማንም የለም የምንለው ማለት ጴጥሮስ በከበባ ውስጥ ሆኖ መንፈስ ቅዱስ ተሞልቶ የሰበከው ነው። ኢየሱስ ክርስቶስ ጌታ ነው። መዳን በሌላ በማንም የለም። ምርጥ ስብከት ሃሌሉያ። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ አየህ፣ መንፈስ ቅዱስ ስትሞላ የእግዚአብሔርን ቃል በግልጥ ትናገራለህ፣ በድፍረት ትናገራለህ። አንዳንድ ጓደኛህን እኮ የፈራው እንደው ይሉኝ ተያዘ እንደው ምን ትለኛለች ያልከው ኢየሱስ ጌታ ነው። ውስጥ እሳቱ ቢነድ ሃሌሉያ፣ በመንፈስ ቅዱስ ትደፍረዋለህ። ሃሌሉያ፣ በመንፈስ ቅዱስ ታገኘዋለህ። ሃሌሉያ፣ ተሞልቶ ተናገረ። ኢየሱስ ያድናል። ጴጥሮስ እና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁ ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስ ጋር እንደነበሩ አወቋቸው። እንቀጥል። የተፈወሰውን ሰው ከነርሱ ጋር ቆሞ ሲያዩት የሚመልሱትን አጡ። ኢየሱስ ክርስቶስ ጌታ ነው። አየህ፣ ተአምራቱ መልስ ያሳጣልሃል። ተአምራቱ መልስ ይሄው በቃ የተፈወሰው ሰው ይሄው ምን እንላለን? ከዛ እንደዚህ አሉ። የታወቀ ምልክት በእነርሱ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧል። እንሸሽገው ዘንድ አንችልም። በኢየሱስም የማይሸሸግ የእግዚአብሔር ሥራ በእናንተ ይጀምር። የማይሸሸግ የእግዚአብሔር ክብር ወደ እናንተ ይግባ። ምን እናርጋለን? ልንሸሽገው አንችልም አለ። ምንም ታክቲክም ቴክኒክም እዚህ ቦታ ላይ አይሰራም። በቃ የማይሸሸግ ስራ ተገልጧል። ይሄው ከልጅነቱ ጀምሮ የማይራመደው ሰው ይሄው እየተራመደ እንዴት ይሸሸጋል? ያላቸው አንድ ነገር ብቻ ነው፣ ዛቻ። እንደዚህ ያሉ በእነርሱም እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧል። እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ፣ አቤት የሰው ክፋት! ሰው ሁሉ እንዳይዘል እኮ ነው፣ ጌታን እንዳያምን እኮ ነው። እንዳይስፋፋ ከእንግዲህ ወዲህ ለማንም በዚህ ሰው ስም እንደው ስሙንም አይጠሩትም እኮ በዚህ ሰው ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ ማዘዟቸው። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም። ይኸው በመንፈስ ቅዱስ የተሞላ ሰው ከመናገር ዝም ማለት አይችልም። ኤርሚያስ እንደዛ ነው ያለው። ጸጥ እላለሁ ብል እሳቱ ውስጤ ይበላኛል አለ። ከመናገር ዝም ማለት አንችልም። ማወጅ ትፈልጋለህ፣ ማውራት ትፈልጋለህ፣ ስለ ክርስቶስ መመስከር ትፈልጋለህ፣ በመንፈስ ቅዱስ ተሞላ። አለበለዚያ ድፍረቱንም ኃይሉንም ከየትም አታመጣው። ዘኦንሊ መጠጣት ያለብህ ነገር መንፈስ ቅዱስ። ሃሌሉያ። ሙላኝና ተጠቀምብኝ ስትለው ይሞላሃል። ሃሌሉያ። ሙላኝና ተጠቀሚብኝ ስትለው ይሞላሻል። ሃሌሉያ። መጽሐፍ ሲናገር ምንም ማድረግ አልቻሉም፣ ተፈቱ ይላል እና 23 ላይ አየህ፣ እስራት ለጥቂት ጊዜ ነው፣ መከራም ለጥቂት ጊዜ ነው። እንደው ዝም ብሎ የሚቀጥል መከራ የለም። ተፈተውም ይላል 23 ላይ እንደዚህ ይላል እዛው ምዕራፍ። ተፈተውም ወደ ወገኖቻቸው መጡና የካህናት አለቆች ሽማግሌዎች ያሏቸውን ነገር ሁሉ ነገሯቸው። ከዛስ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ። አየክ፣ ድምፅን ከፍ አድርገህ ጸልይ። ምን እንደ አባቶቻችን ነው። ሃሌሉያ። ድምፃቸውን ከፍ አደረጉ ይላል። እንደው ተንሾካሾኩ ምናምን፣ ድምፃቸውን ወደ እግዚአብሔር ከፍ አደረጉ። ጸለዩ። ሲጸልዩ ተሰምቶ ነበር። ለዛ ነው የተጻፈልን። ድምፃቸውን ከፍ አደረጉና ወደ እግዚአብሔር ጸለዩ። የጸሎታቸውን ኮንተንት ማየት ፈልጋለሁ። እንዲህም አሉ፣ ጌታ ሆይ አንተ ሰማይን፣ ምድሩን፣ ባህሩን በእነርሱ የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱ ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባው በቅዱስ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ አሕዛብም ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን
አስቀድመው የወሰኑትን ሁሉ ሊፈጽሙ በዚህ ከተማ በእውነት ተሰበሰቡ። አሁን ስሙልኝ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ይኸው በመንፈስ ቅዱስ የተሞላ ሰው ሲዝቱብህ እንደው እኔም እኮ አቅም አለኝ ምናምን አትልም። ወደ ጸሎት ነው የምታመጣው። ሃሌሉያ። ቅድም ዝቶብኛል አይደል? ኧረ አባቴ ጋር እነግራለሁ አለ። ሃሌሉያ። አሁንም ወደ ዛቻቸው ተመልከት። ቅድም የዛቱትን ተመልከት አሉ። ሃሌሉያ። ሊያጠዋሏቸው ነው መሰለኝ ከእግዚአብሔር ጋር። ተመልከት። ከዛስ የጸለዩትን ስሙ። ለመፈወስ እጅህን ስትዘረጋ ወይም ዘርጋ በቅዱስ ብላቴናም በኢየሱስ ስም ምልክትና ድንቅ ሲደረግ ወይም አድርግ። ሌላኛው ትራንስሌሽን ባሪያዎችህ በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ይሄ ነገር ጥሞኛል አለ ጴጥሮስ። መጀመሪያ ተሞልቼ በድፍረት ያንተን ቃል በህዝብ መካከል ተናግሬያለሁ አለ። ይሄ ነገር በህይወቴ እንዲቀጥል ፈልጋለሁ አለ። ለዛ አንድ ነገር ጸልያለሁ አለ። ለመፈወስ እጅህን ዘርጋ አለ። በልጅ በኢየሱስ ክርስቶስም ድንቅና ተአምራት ይደረግ አለ። ከዛስ እኛ ደግሞ አለ ባሪያዎች ቃልህን በፍጹም ግልጥነት ለመናገር ስጠን አለ። ሃሌሉያ። እንደዛ ብለው ሲጸልዩ እግዚአብሔር ሰማና እሺ አለ። ሃሌሉያ። እሺ ሲል የሆነውን ላሳያችሁ። ከጸለዩም በኋላ የእግዚአብሔር እሺን ተመልከት። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። እግዚአብሔር ለካ ጸሎትን ሲመልስ መንፈስ ቅዱስን ነው የሚሰጠው። ሃሌሉያ። ድፍረት ስጡኝ አላቸው። ከዛ መንፈስ ቅዱስን ሰጣቸው። ሃሌሉያ። በግልጥ ተናገሩ ይላል። የድፍረት መንፈስ ሰጣቸው፣ የኃይል መንፈስ ሰጣቸው። ሃሌሉያ። የጥበብ የእውቀት መንፈስ ሰጣቸው። ይሄ ነገር ቃልን በግልጥ ልናገር በዘመኔ ሲባል እግዚአብሔር ድፍረት የተባለ ብቻውን የቆመ ነገር አያመጣም። መንፈስ ቅዱስን ይሰጣል። ሃሌሉያ። መንፈስ ቅዱስን ያፈስልሻል። ሃሌሉያ። በግልጽ ተናገሩ ይላል። ሃሌሉያ። በግልጽ ቀጠሉ። በቃ ይሄን በግልጽ መናገር በቤተ ክርስቲያን ቀጠለ። እንዴት ሆነ ሲባል ሲጸልዩም። ሃሌሉያ። የጸሎት ቢዩቲ ይሄ ነው። ባይዞ ብትጸልይ ትሞላለህ፣ ብትጸልይ ትሞያለሽ። ሃሌሉያ። የጸሎት ውበቱ ከምናገኘው ጥቅማ ጥቅም ወይም ቁሳዊነት ያለፈ ነው። የጸሎት ህይወቱ ከአምላክ ጋር መነካካቱ ላይ ነው። የጸሎት ህይወቱ በእውነት ችግር ማቃለያ አይደለም። ነገሩ አምላክ ሲነካ የማይቀል ችግር የለምና። ሃሌሉያ። የጸሎት ውበቱ በመንፈስ ቅዱስ መነካቱ ነው። የጸሎት ውበቱ በእግዚአብሔር ኃይል መሞላቱ ነው። ሐዋርያት እየተሞሉ ዘመናቸውን ጨረሱ። የተሞላ ሰው በህይወቱ ድንቅና ተአምራት ያያል። የተሞላ ሰው በድል ጀምሮ በድል ይጨርሳል። የተሞላ ሰው የእግዚአብሔርን ቃል በኃይል ይናገራል። የተሞላ ሰው ሃሌሉያ። ይሄን እምላችሁ መንፈስ ቅዱስ ላልተቀበሉ ሰዎች አይደለም፣ መንፈስ ቅዱስ ለተቀበሉ ሰዎች ቤተ ክርስቲያን ላይ ያለ ትልቅ ቴዎሎጂ ዕለት መሞላት። መቼ ልሞላ? ኤቭሪዴይ ወይ መቼ ነው ተአምራት ማየት እንፈልገው? መቼ ነው ከእግዚአብሔር ጋር መነካካት የምትፈልገው? ሃሌሉያ። እንደዛ እኮ ነው ያለው። ስለ መንፈስ ቅዱስ ሲናገር አሻገረኝ አለ። ቁርጭምጭሚት ላይ ደረሰ ይላል። አሻገረኝ ለክቶ 1000 ለክቶ አሻገር ጉልበት ላይ ደረሰ። ከዛ ወገብ ላይ ደረሰ። ከዛ የሚዋኝበት ወንዝ ሆነ። ይሁን አንዳንድ ሰው በቃ በ2 ዓመት አንዴ እንደው ስፔሻል ኢንካውንተር ካለኝ ይበቃኛል አለ። ይቻላል ባይዘ በ2 ዓመት አንዴ እግዚአብሔር አሰበኝ ትላል። ኢየሱስ ጌታ ነው። አንዳንድ ሰው በየሳምንቱ ቢያንስ የሆነ ነገር ያስፈልገኛል እንደው ልነካካ ጸሎት ህብረትም ሊሄድ እንትንም ይነካል። አንዳንድ ሰው ደግሞ አራሁንም ሃሌሉያ። ምን ያክል how hungry are you? በቃ ለእግዚአብሔር ምን ያክል ትፈልገዋለህ? ኢየሱስ ጌታ ነው። ቀን ለሊቱን እዛ ውስጥ ቢያረግልን፣ ቀን ለሊታችንን ኃይል ውስጥ ቢያረግልን፣ ቀን ለሊቱ ውስጥ ቅባት ውስጥ ቢያረግልን ሃሌሉያ። ምን ያክል እና የቱ ጋር ለመመላለስ ፈቃደኛ ነው? እግዚአብሔር ሁሉን ይችላል። እግዚአብሔር ከምንለምነው ከምናስበው በላይ ይችላል። ባንተ ህይወት እንዴት ያደርጋል ሲባል በእኛ እንደሚሰራው ኃይል መጠን ባንተ የሚሰራው ኃይል መጠን ደግሞ ይጨምራል። ባንቺ የሚሰራው ኃይል መጠን ደግሞ ይጨምራል። የቱ ጋር ነው ከእግዚአብሔር ጋር የቱ ጋር ሆነ መራመድና ዘመንህን መጨረስ ትፈልጋለህ? ኧረ እኔስ ቢሆንልኝ መጠጋጋት ትፈልጋለሁ። እስቲ ጠጋሃለሁ በሉ፣ ልቤን ከፍትልሃለሁ በሉ፣ ሰውነቴን ሰጥሃለሁ በሉ፣ አይምሮዬን ሰጥሃለሁ በሉ፣ ተቆጣጠረኝ በሉ። ኢየሱስ ጌታ ነው። ተጠጋው። ሃሌሉያ። ተጠጋው እና ማንም ይሄን ለመጠጣት አይከፈልበትም። ጌታ ኢየሱስ ጮኸ ይላል። ይሄ ነገር የሚያስጮህ ጉዳይ ነው። በኋለኛው ቀን ጌታ ኢየሱስ ገበያ ቦታ ላይ ወጣና ጮኸ። በእኔ የሚያምን አለ። አቤት ከጮክስ መንፈስ ቅዱስ ያስጮኸ። ከሆዱ የህይወት ውሃ ወንዝ ይፈልቃል አለ።
ገና ኢየሱስ ስላልከበረ መንፈስ አልወረደም። ነገር ግን አለ ለምን ጮህ ሲባል ገና የሚያምኑት የሚቀበሉት መንፈስ አለ። ሃሌሉያ። ገና የሚያምኑ ለወደፊት የሚያምኑ አሉ፣ እነሱ የሚቀበሉት ነገር አለ። መንፈስ ቅዱስ ይባላል። ሃሌሉያ። ይሄ መንፈስ ይረዳሃል። ይሄ መንፈስ አባት ነው፣ ወዳጅ ነው፣ እናት ነው፣ ረድኤት ነው። ሃሌሉያ። ይሄ መንፈስ ጉልበት ነው፣ አቅም ነው፣ ብርታት ነው። ሃሌሉያ። ይሄን መንፈስ አክኖሌጅ ማድረግ ጀምሩ። ከውስጥ ሁሌ ጠጣ። ሃሌሉያ። ሁሌ እርካ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ቆመን እንጸልያለን። ሃሌሉያ 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 ሃሌሉያ